ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሪያሊቲ ሚዲያ ተከታታዮች እንደምንውላችኋል። የዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ አዳዲስ መረጃዎችን ለማግኘት የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ። ወደ ዕለቱ ዜና ሳልፍ ቤተክርስቲያኗ ከሻዕቢያ ጋር በማበሯ እርምጃ ተወስዷል ሲል የስዊድን ደህንነት አስታወቀ። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ መውሰዱን አሳውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ መሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻዕቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህን ተከትሎም ከመንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄርላንድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በዓመት እስከ 800,000 ክሮኖር ወይም $85,100 ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷን መረጃዎች ወቢ በማድረግ ጋዜጣው አስነብቧል። ከሻዕቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት እየታደነ ለፍርድ እየቀረበ ነው። በአንዳንድ አካባቢዎች በ121 ብር ይሸጥ የነበረው ናፍጣ እስከ 200 ብር ደረሰ። መንግስት የናፍጣ መሸጫ ዋጋ በሊትር 121 ብር ገደማ እንዲሸጥ ውሳኔ አስተላልፎ ቢገኝም በተለይ በሲዳማ ክልል ከሀገረ ሰላም ሐዋሳ ዙሪያ ጨምሮ እስከ ዝዋይ ድረስ የአንድ ናፍጣ ዋጋ በከፍተኛ ደረጃ አሻቅቦ እስከ 200 ብር ድረስ በህገወጥ መንገድ እየተሸጠ መሆኑን ካፒታል ጋዜጣ ባደረገው መልእክት ለማወቅ ተችሏል። ይህን ተከትሎ ናፍጣ ከህጋዊ ዋጋ አንጻር በ79 ብር ልዩነት በአንዳንድ አካባቢዎች እስከ 65.29% ጭማሪ አሳይቷል። ካፒታል እንደተመለከተው በሀገረ ሰላም ከተማ 30 ሊትር ናፍጣ በ165 ብር ዋጋ ሲሸጥ ጠቅላላ ዋጋው 4950 ብር ሲደርስ በዝዋይ ደግሞ 35 ሊትር በ185 ብር ዋጋ እስከ 6475 ብር የተሸጠ ሲሆን በዚሁ ከተማ ዝዋይ በህገ ወጥ መንገድ ደግሞ በ200 ብር ዋጋ እስከ 7000 ብር ድረስ በድብቅ እየተሸጠ ይገኛል። በከተሞቹ የሚገኙ ሁሉም የነዳጅ ማደያዎች በሚባልበት ደረጃ የመኪና ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ በመሆኑ ምርቶቹን ማግኘት እጅግ አስቸጋሪ ሆኗል። ታጣቂዎች ታግተው የነበሩት አቃቤ ሕግ ተለቀቁ። ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቤ ሕግ አለማየሁ መሰለና ይርጋለም ምትኩ በመለቀቃቸውን ቢቢሲ ኦሮምኛ ዘግቧል። የመንግስት ጸጥታ ኃይሎች በዕለቱ ታጋቾቹን ለማስለቀቅ በከፈቱት ተኩስ አዲሱ ለገሰ የተባለው የጠቅላይ ፍርድ ቤቱ አቃቤ ሕግ ቆስለው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው መሆኑን መረዳቱንም ዘገባው ጠቅሷል። የክልሉ አቃቤ ሕግ ጽሕፈት ቤትና የአቃቢያን ሕግ ማህበር ነገሰ ከበደ የተባሉት ሌላኛው የጠቅላይ ፍርድ ቤቱ ከፍተኛ አቃቤ ሕግ አብረው ታግተው ከተወሰዱ በኋላ ህዳር 17 ታጣቂዎቹ እንደገደሏቸው መግለጣቸው ይታወሳል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን የዳሰነች ወረዳ አስተዳደር የመብረቅ ቫይረስ ወረርሽኝን ለመከላከልና ለመቆጣጠር በቅርቡ የጣላቸውን ክልከላዎች አነሳ። የወረዳው አስተዳደር ከ1ኛ እስከ 12ኛ ክፍል ያሉ ትምህርት ቤቶች ከሰኞ ጀምሮ እንዲከፈቱ መምሪያው አስተላልፏል። ከእንቅስቃሴ ታግተው የቆዩ የህዝብ ማመላለሻ ተሽከርካሪዎች በወንበር ቁጥር ብቻ ማሳፈር እንዲችሉ የፈቀደው የወረዳው አስተዳደር የባለ 3 እግር ተሽከርካሪዎችም 3 ተሳፋሪ እንዲጭኑ ፈቅዷል። የምሽት ቤቶች ጨምሮ መዝናኛ ተቋማት ግን ላልተወሰነ ጊዜ ተዘግተው ይቆያሉ ተብሏል። በትግራይ አዲስ አዋጅ ጸደቀ። የትግራይ ጊዜያዊ አስተዳደር የቀድሞ ተዋጊዎችን ጥያቄዎች ለመመለስ ያስችላል ያለውን አዲስ አዋጅ ጸደቀ። አዋጁ ከቀድሞ ተዋጊዎች መሰረታዊ ፍላጎቶች አቅራቦቶች፣ ከሕክምና አገልግሎት፣ ከመኖሪያ ቤት፣ ከመንግስታዊ መንግስታዊ ያልሆኑ ተቋማት አገልግሎት አሰጣጥ፣ ከትምህርትና ከስልጠና ጋር የተያያዙ ጥቅሞችንና መብቶችን ያካተተ መሆኑን የፕሬዝደንቱ ጽሕፈት ቤት አስታውቋል። ጽሕፈት ቤቱ ረቂቅ አዋጁ ከመጽደቁ በፊትና ከተለያዩ ባለድርሻ አካላት ጋር በተደረጉ ምክክሮች ውስጥ አልፏል ብሏል። የክልሉ ጸጥታ ኃይሎች ተቃውሞ በአንዳንድ አካባቢዎች መንገድ በመዝጋት ቀጥሎ ውሏል። በተያያዘ ዜና
ፌዴራል መንግስቱ የትግራዩን ኢፈርት ኩባንያዎች የባንክ ሂሳቦች ያገደው የክልሉ ጊዜያዊ አስተዳደርና የኩባንያው ኃላፊዎች ኩባንያውን ኦዲት እንዲያደርጉ ካዘዙ በኋላ መሆኑን ሪፖርተር ዘግቧል። መንግስት ኩባንያው እንደገና እንዲዋቀር መጠየቁን ዘገባው ጠቅሷል። ሆኖም የህወሓት አመራሮች የመንግስትን ጥያቄ ውድቅ ማድረጋቸውን ዘገባው አመልክቷል። ይህ በእንዲህ እንዳለ ጊዜያዊ አስተዳደሩ በክልሉ አግዶት የቆየው የማዕድን ማውጣት ስራ በአዲስ መምሪያ እንደገና እንዲቀጥል ማድረጉንም አስታውቋል። ኢፈርት በኩባንያዎች ላይ የተጣለው የባንክ ሂሳብ እገዳ እንዲነሳ ከትናንት ወዲያ ባወጣው መግለጫ መጠየቁም አይዘነጋም። በመጨረሻም ከወደ ውጭ ያገኘናቸው ዜናዎች እናልፋለን። ጀርመኖች ለምርመራ ሙከራ 23,000 ዩሮ የሚከፍሏቸው ፈቃደኞችን ይፈልጋሉ። በኮሎኒ የሚገኙ ሳይንቲስቶች ለምርመራ ዓላማ ሲባል ለ100 ቀናት ሙሉ በሙሉ ከሰው በመገለል ለመጓዝ ደፋር የሆኑ ግለሰቦችን እየፈለጉ ሲሆን ለዚህም 23,000 ዩሮ ክፍያ ይፈጽማሉ ብለዋል። የጀርመን ኦሮስፔር ሴንተር ሶሊስ 100 በሚል ጥናት አክል 6 ፈቃደኛ ሰዎችን በምርመራ ተቋም ውስጥ እንዲቆዩ እየጠየቀ ነው። የዚህ የሙከራ ዓላማ የረጅም ጊዜ መግለል እና በጠፈር ውስጥ መታጠር በሰውነትና በአእምሮ ላይ ምን ተጽዕኖ እንደሚያሳድር ለማወቅ ሲሆን ምርምሩ የሚካሄደው ከአውሮፓ የህዋ ኤጀንሲ ኢኤስኤ ጋር በመተባበር ነው። ተሳታፊዎች በጠፈር ጣቢያ ላይ ያለውን ቆይታ በሚያስመስሉ ሁኔታዎች ውስጥ እንደ የህዋ ተጓዦች የሚኖሩ ሲሆን በሳይንቲስቶች የ24 ሰዓት የቪዲዮ ክትትል ስር ይደረግባቸዋል። ምንም እንኳን የማይቋረጥ ክትትል ስር ቢሆኑም መኝታ ክፍሎችና መጸዳጃ ቤቶች ከክትትል ነፃ ይሆናሉ። የዕለት ተዕለት መርሃ ግብሩ የቡድኑ ስራዎችና ሳይንሳዊ ተግባራትና ከእውነተኛ የህዋ ተልዕኮዎች ጋር የሚመሳሰሉ የአሰራር ፈተናዎች መምሰል ይካተታል። በዚህ ሙከራ ለመሳተፍ እጩዎች እድሜያቸው ከ25 እስከ 55 ዓመት መሆን አለበት። ጥሩ የአካል ጤንነት ሊኖራቸውና እንግሊዘኛ ቋንቋን በሚገባ መቻል አለባቸው። እንዲሁም ቢያንስ በሕክምና፣ በኢንጂነሪንግ ወይም በተዛማጅ መስክ የመጀመሪያ ዲግሪ ሊኖራቸው ይገባል። የሰውነት ክብደት መለኪያቸው BMI ከ18.5 እስከ 30 ባለው ክልል ውስጥ መሆን አለበት። ትክክለኛ የጤና መድን ያላቸውና ምንም አይነት የጤና ችግር የሌለባቸው ሰዎችም መመልከት ይችላሉ። ሙከራው በድምሩ 126 ቀናት የሚፈጅ ሲሆን ይህም የ2 ሳምንት ዝግጅትን፣ 100 ቀናት መግለልን፣ የአንድ ሳምንት ማገገምን እና ከ30 ቀናትና ከ6 ወራት በኋላ የሚደረጉ የቁጥጥር የሕክምና ምርመራዎችን ያካትታል። የተከበራችሁ ውድ አድማጮቻችን የሰዓቱ ዜና ይሄን ይመስላል። ከሰዓቱ ዜናዎች ጋር አብራችሁን ስለቆያችሁ ከልብ እያመሰገንኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ የሀገሩና የውጭ መረጃዎችን ማግኘት ይችላሉ እያልኩኝ በሌላ ዜና እስክንገናኝ ቸር ቆዩ።